የአማራ ፋኖ ጎንደር ጠቅላይ ግዛት የካራማራ ክፍለ ጦር የፋኖ ኃይሎች ባደረጉት የማጥቃት ዘመቻ የመተማን ኮሪደር ለመያዝ የሞከረው የብልጽግና ኃይል ድባቅ ተመቷል። ምዕራብ ጎንደር መተማና ቋራ ወረዳዎችን በመያዝ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር የሞከረው የብልጽግና ወንበር ጠባቂ ሰራዊት በአካባቢው በሚንቀሳቀሰው የአማራ ፋኖ ጎንደር ጠቅላይ ግዛት የፋኖ ኃይል በተደጋጋሚ በተደረገበት የማጥቃት ዘመቻ በርካታ ኃይሉ መደምሰሱን የፋኖ ወታደራዊ ምንጮች ተናግረዋል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲል የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ አቅርቧል። የሕክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት የሚለውጡት ነገር አይኖርም ሲል ኃላፊው ጨምሮ ገልጿል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የአማራ ፋኖ ሸዋ ጠቅላይ ግዛት ዋና ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ ከሰራዊቱ ጋር በወቅታዊና ቀጠናዊ ጉዳዮች ላይ ጥልቅ ውይይት አድርገዋል። በአማራ ክልል የዘፈቀደ ስር መቀጠሉን ኢሰመኮ ገለጸ። በአማራ ክልል ለ10 ወራቶች ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቀደ ስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ግንቦት 1 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ጎንደር ጠቅላይ ግዛት የካራማራ ክፍለ ጦር የፋኖ ኃይሎች ባደረጉት የማጥቃት ዘመቻ የመተማን ኮሪደር ለመያዝ የሞከረው የብልጽግና ኃይል ድባቅ ተመቷል። ምዕራብ ጎንደር መተማና ቋራ ወረዳዎችን በመያዝ የሱዳንን ኮሪደር ሙሉ ለሙሉ ለመቆጣጠር የሞከረው የብልጽግና ወንበር ጠባቂ ሰራዊት በአካባቢው በሚንቀሳቀሰው የአማራ ፋኖ ጎንደር ጠቅላይ ግዛት የፋኖ ኃይሎች በተደጋጋሚ በተደረገበት የማጥቃት ዘመቻ በርካታ ኃይሉ መደምሰሱን የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። ውጊያዎች ዛሬም ተጠናክረው መቀጠላቸውን የገለጹት ወታደራዊ ምንጮቻችን በተለይም ጠላት ከሚያዝያ 15 2017 ዓ.ም ጀምሮ ባደረገው የማጥቃት እንቅስቃሴ በፋኖ ያጠፋ መልስ ተደርጎበት በርካታ ኃይሉ ድባቅ ተመቷል ብለዋል። በዚህ ሰፊ ቀጠናዎችን በሸፈነው ከባድ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከነተተኳሻቸው በፋኖ እጅ ገብተዋል። በተመሳሳይ ጎንደር ዙሪያ ወረዳ በተለያዩ አካባቢዎች በተደረገ ከባድ ውጊያ ከ50 በላይ የብልጽግና ወታደሮች ሲደመሰሱ በርካቶች ቁስለኛ መደረጋቸው ታውቋል። የፋኖ ኃይሎች ጠላት ጥቃት በሰነዘረባቸው አቅጣጫዎች ሁሉ ከፍተኛ የጠፋ መልስ በማድረግ ከተደመሰሰውና ቁስለኛ ከሆነው የሰራዊት ኃይል በተጨማሪ በርካቶችን ምርኮኛ ማድረጋቸው ተሰምቷል። በዚህ ለአስጨራሽ ውጊያ ከ13 በላይ የነፍስ ወከፍ መሳሪያዎች ከነተተኳሻቸው ተማርከዋል ነው የተባለም። ያለ የሌለ ኃይሉን አሰልፎ ፋኖን ለማጥቃት የሞከረው የብልጽግና ጦር በፋኖ በተደረገበት የተናበበ ያጠፋ መልስ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል ነው የተባለው። ሰራዊቱ የተመታበት የብርሃኑ ጁላ ጦር ከማክሰኝትና ከሌሎች አካባቢዎች ተጨማሪ ኃይል በማስገባት በከባድ መሳሪያ የታገዘ ተኩስ የከፈተ ቢሆንም ፋኖን ለማጥቃት ሳይችል ቀርቷል። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ አቅርበዋል። የሕክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የሕክምና ባለሙያዎቹ ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻለም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰላማዊ ሰልፍ እያደረጉ ይገኛሉ። ይህንን የሕክምና ባለሙያዎች እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳባቸውን ያሰፈሩት ጤና መምሪያ ኃላፊው ዶክተር አቡበክር ሰይድ የደሞዝና የጥቅማ ጥቅም ጥያቄ ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የማያምነው የአገዛዝ ስርዓቱ ሀገሪቱን ከህዝቦቿ ነጥቆ እየበዘበዘ ነው ያሉት ዶክተር አቡበክር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚመራውን ስርዓት በጋራ ሁነን በቃ እስካላልነው ድረስ በየግል ጠይቀን አንዳችን መፍትሄ ማምጣት አንችልም ብለዋል። ዶክተር አቡበክር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎች ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንን ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያሉ ሲሆን
ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነ የአገዛዝ ስርዓትን ለአንዴና ለመጨረሻ ጊዜ ነቅለን ለመጣል ሁሉም የሕክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉ አሳስበዋል። በመጨረሻም ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ የህልውና ጥያቄያችሁን እንደግፋለን ያሉ ሲሆን ዘላቂያዊ ያለው መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲሉ ጥሪያቸውን አቅርበዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና ዘመቻ መምሪያ ኃላፊ አርበኛ ማንሸቱ ከሰራዊቱ ጋር በወቅታዊና ቀጠናዊ ጉዳዮች ላይ ጥልቅ ውይይት አድርገዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በተሰማራበት በሁሉም የሸዋ ቀጠናዎች አመርቂ ውጤት እያስመዘገበ ይገኛል። በትናንትናው ዕለት ሚያዝያ 30 2017 ዓ.ም የዕዙ ዋና ዘመቻ መምሪያ ኃላፊ አርበኛ ማንሸቱና የራምቦ ክፍለ ጦር አስተዳደር ኃላፊ ፋኖ ብሩክ ታደሰን ጨምሮ ሌሎች በየደረጃው ያሉ አመራሮች በተገኙበት የክፍለ ጦሩ ሁለተኛና ሶስተኛ ሻለቃ አባላትና አመራሮች በተገኙበት በወቅታዊ ጉዳዮች ላይ ውይይት አካሂደዋል። በውይይቱ አርበኛው የራምቦ ክፍለ ጦር ለመጀመሪያ ጊዜ ከሰፈር በመውጣት በሁሉም የሸዋ ቀጠናዎች ተዘዋውሮ ግዳጅ ከመፈጸም አንጻር እንዲሁም አሁንም በመራቤቴ ቀጠና በጠላት ኃይል ላይ ስላስመዘገቡት ድል ታላቅ ኩራት ይሰማኛል ሲሉ ምስጋናቸውን በሰራዊቱ ፊት ቆመው አቅርበዋል። በመጨረሻም በሳል ውይይት ካካሄዱ በኋላ ቀጣይ የስራ አቅጣጫዎችን ለሰራዊቱ በመስጠት ውይይቱ ተጠናቋል። በአማራ ክልል ለ10 ወራቶች ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቀደ ስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ይህንን ያሉት ጋምቢያ ውስጥ እየተከናወነ ባለው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽን ዶክተር አብዲ ጅብሪል ናቸው። ሰሞኑን እየተካሄደ ባለው የአፍሪካ ህብረት ቁልፍ ከሚባሉ ተቋማት አንዱ የሆነው የአፍሪካ ሰብአዊና ሰዎች መብቶች ኮሚሽን 83ኛው ጉባኤ ላይ የተካፈሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሐምሌ 28 2015 ዓ.ም በአማራ ክልል ተደንግጎና ለ4 ወራት ተራዝሞ ከ10 ወራት ተፈጻሚነት በኋላ ግንቦት 2016 ዓ.ም ያበቃው የአስቸኳይ ጊዜ አዋጁ ጊዜው ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለበት በዚሁ የኢትዮጵያ ክፍል የዘፈቀደ ስር ስለመቀጠሉ ለጀርመን ድምፅ አብራርተዋል። በምዕራብ ጎጃም ካዴት ተነስቶ ወደ አብካ ማርያም በመግባት የግለሰብ ንብረቶችን ሲዘርፍ በነበረ የብልጽግና ሰራዊት ላይ ፋኖ እርምጃ ወስዷል። ካዴት ወታደራዊ ካምፕ በመነሳት በፋኖ ላይ ጥቃት አደርሳለሁ በሚል ሰበብ ወደ አብካ ማርያም የገባው የገዳይ ስብስብ የግለሰብ ንብረቶችን በመዝረፍ ነዋሪዎችን እያንገላታ በነበረበት ወቅት ፋኖ ዘልቆ በመግባት በዘራፊ ቡድኑ ላይ እርምጃ ወስዷል። ከሰሞኑ በተለያዩ አካባቢዎች እየተደረገ ያለው የፋኖ ተጋድሎ ተጠናክሮ የቀጠለ ሲሆን የአማራን ሕዝብ እየጨፈጨፈና እየዘረፈ የሚገኘው የአብይ አህመድ ሰራዊት በርካታ ኃይሉ ከጥቅም ውጭ እየተደረገበት እንደሚገኝ የግንባር መረጃዎች ያሳያሉ። ጎጃም በሌሎች አካባቢዎችም ከባድ ትንቅንቅ ሲደረግ የዋለ ሲሆን በርካታ የሰራዊቱ አባላት ሙትና ቁስለኛ የሆኑ ሲሆን አንድ የሻለቃ አዛዥን ጨምሮ ከ5 በላይ የሰራዊቱ አባላት ከአንድ አውደ ግንባር ብቻ ተማርከዋል። በተካሄደው ውጊያ በፋኖ የማጥቃት እንቅስቃሴ ከፍተኛ ሽንፈት የገጠመው የሰራዊቱ አባላት የሻለቃ አመራሩን ጨምሮ በፋኖ እጅ ገብተዋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።